ይልኝ። እስቲ እንግዲህ መጨረሻውን የምናየው ይሆናል። እንግዲህ የቻልነውን ሁሉ እናደርጋለን። ተመልካቾቻችን እናንተም በጸሎት በዱዓ አብራችሁን እንዳላችሁ ናችሁ። እንግዲህ ካለፉት ጊዜያት ደግሞ የተጎዱ ሰዎችን ከዛ ነገር ማውጣት ነው አላማችን። ያንን ነገር ለማድረግ ሙከራዎች እናደርጋለን። ተመልካቾቻችን ትንሽ እረፍት እናደርግና ከአቶ ዘነበ በፍጹም እንደምታስቡት ሰው አይነት ሰው አይደለም። ብዙ የሚገራርሙ ነገሮች እንግዲህ ስናወራ ነበር። ከካሜራም ጀርባ በጣም ትራንስፖርት ውስጥ ስናወራ ነበር እና ውስጡ እጅግ በጣም የተለየ ነገር ነው ያለው። እጅግ በጣም አመሰግናለሁ። መልካም ጊዜ ሆንላችሁ። ዛሬ እንደላከው ሰው ነው የመጣው ብዬ አስባለሁ። ምን የሚፈጠር ይመስልሃል? አሁን እንግዲህ ወርቁን እየፈለገ ነው የሚገኘው ልዑል። ምን የሚፈጠር ይመስልሃል? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላማችሁ ብዙ ትርፍርፍርፍ ይበል እያልኩኝ ዛሬ በጣም በጠፋ ሰው ነው የመጣሁት። በጣም ሁላችሁም ስለሱ ስትጠይቁ አብዛኞቻችሁ ልዑል በዚህ ሰዓት ላይ ሁኖ ለምን ዝም አለው እያላችሁ ሚኪ ከእስር ቤት ከወጣ በኋላ ሁላችሁም አንድ ቀን ከእስር ቤት ወጣ አበበን እንትን ብሎ አይታችኋል። ያው መደጋገም አልፈልግም። ከዛ በኋላ አንድ ቀን መጣ የለም። ግነት በተደጋጋሚ ስላላያችሁት ነው እንጂ ልዑል ለሱ በጣም ብዙ ውለታ ውሎለታል። ከእስር ቤት እስከሚወጣ እናቱን እህቱን ብዙ ነገሮች እያላችሁ ነበር እና ከጀርባ ሚኪ እያገዘው ነው ያለው። እናንተ ያው ፊት ለፊት ካልመጣ ስለማታምኑ ነው እንጂ ከጀርባ ከዚህ በፊትም ከእናቱ ከእህቱ ከብዙ ነገሮች እንደሚያግዘው ልዑልም በመሀል በቪዲዮ መሀል ነው ማለት ያልሰማችሁ ካላችሁ ይሆናል እንደዚህ አይነት ጥያቄዎች የምትጠይቁት። ግነት ሚኪ እያገዘው ነው ያለው። እንደውም ከማናቸውም በላይ ከዱካሾር የሚሰራው ብሩክ ከሱ ቀጥሎ ዋነኛውን ስራ እየሰራለት ያለው እንግዲህ ሚኪ ነው። ያው ሚኪ ማለት ልዑል ማለት እሱ ነው። ለሁላቸውም ባላቸው ችግር ላይ ምናምን በጣም ነው የሚተጋገዙት። እኛ ኮሜንት ስለጻፍ ሁልጊዜ ፊት ለፊት ካላየንን አናምንም ምን ሰዎች ስለሆነ ነው እንጂ በጣም ይተጋገዛሉ። እንደውም ሚኪ እንደውም ብዙ መስዋዕት እየከፈለለት ያለው በአባቱ ጉዳይ ላይ ዋነኛውን እንትን እየተሯሯጠለት ያለው እንደውም ሚኪ ነው። እንግዲህ ልዑል እያያችሁት ነው። ብዙ ነገሮች በየቀኑ እየመጡበት ነው። አሁን ደግሞ የአባቱ ቤተሰቦች የሚሉት ነገር ሲያጣ አንተን ለመደራደር ያቅርበውህ ነው አንተ እንደዚህ እያሉ የሰው ጭንቅላት እያዞሩ ነው። ባልሆነ ችግር ባልሆነ እንትን ውስጥ ልዑልን ወደ አልሆነ ነገር እያስገቡት ነው። ይሄ ነገር ወዴት እያመራ ነው? ምንድነው የሚል ነገሮችም አሉ። እኔም እያየሁ ነው በኮሜንቶች። አንዳንዶቹም እንደውም ሌላም ነገር የምትሉ ሰዎች አላችሁ። እኔ ግራ ነው የገባኝ እውነት። ስለ አባቱ በተወራ ቁጥር በየቀኑ አዳዲስ ነገር ነው የሚወራ እና ምን ማለት ትኩር ብላችሁ የሆነ የማሰሙት ካላችሁ እንጂ እንደኔ እንደው ዝም ብላችሁ እንትን ብላችሁ የምታዩት ከሆነ በጣም የተወዘጋገበ ውዝግብ ያለ ምንም የማይገባችሁ የሆነ እንትን የለም። ፊልም ስታይ የሆነ አንዳንዴ የማይገባችሁ በቃ ውዝግብ ነው ያለብኝ እኔ ራሱ። ግን ብዙዎቻችሁ ሚኪ ያግዘው በዚህ ሰዓት ሰው ያስፈልገዋል ልዑል ብቻውን እያላችሁ ነው። ያው በሰው ቢሆን ብዙ ሰዎች አሉ ከጀርባ የሚያግዙት ግን ነገሩ እንዳልኳችሁ በደንብ እየጠራ ሲሄድ የዛ ሰዓት መሳተፋችሁ አይቀርም። ያው አሁን ላይ ልዑልም እያያችሁት ነው እስከ ገጠር ድረስ እየሄደ ቤተሰብ የተባሉትን ብዙ ነገሮች እየነገሩት እሱም ማመን እያቃተው ራሱን የሆነ በቃ ወደ ሌላ ችግር ውስጥ እያስገቡት ነው ያሉት። ልዑልንም እንግዲህ ፈጣሪ ጠብቀው። እኔ ሌላ ምንም አልልም። ይሄ ነገር ሲመጣም ገና ሲመጣ እናቱ ፈርታ ነበር የልዑል እናት። ምክንያቱም እሷ የምታውቀው ነገር ስላለ አሁንም ከመጣ በኋላ ስለ አባቱ መጎዳት ከሰማ በኋላ የሚያገኛቸው ሰዎች በየጊዜው እንግዲህ አዳዲስ ነገር ነው የሚመጣ። አንድ አይነት ነገር እኔ አላውቅም እውነት። ምን አይነት ታሪክ ምን አይነት እንትን ቢኖራችሁ ነው የሆነ ምስቅልቅል ያለ ነገር በቃ ተነግሮ የማያልቅ ታሪክ ነው የምንሰማው። እንግዲህ መጨረሻውን እግዚአብሔር ያሳምርለት።
በአንዳንድ በኩል ልዑል ስታዩት ያሳዝናችኋል። ሳያውቅ የኖረበት ጊዜ በቃ ያን ጊዜ ነው የሚናፍቀው እርግጠኛ ነኝ። አሁን ላይ በዚች በትንሽ ቀን ያልሆነ ችግር ያልሆነ ነገር ውስጥ እንዲገባ ሌላ ነገር እንዲያስብ እያደረጉት ነው እና አላቅም ምን እንደሚፈልጉ እነዚህ ሰዎች። በመጀመሪያም እውነት ልዑልን የሚፈልጉ ከሆነ መጀመሪያ ገና ከህፃንነቱ ጀምሮ ፈልገው መጥተው የእነሱን እንትን እንዲህ ቤተሰብ ወይም እሱ ወንድም እህት እንዳለው እንዲያውቅ ከፈለጉ ይህ ሁሉ አመት ቆይተው መጥተው አሁን የሰው ህይወት እየበጠበጡ ብዙ ችግር ነው ያመጡበት። የእውነት አንዳንዴ እናቱ ወድ አይደለም እኮ ነገሩ ይዘጋልኝ፣ ይሄ ነገር አላማረኝም፣ ሆን ብለው እናንተን ለማለያየት የተነሱ ሰዎች ናቸው። ስለዚህ እኔ ስንት ነገር ለአንተ ዋጋ ከፍዬ አሳድጌህ አንተ አንዴ ገጠር አንዴ ከተማ እያልክ አክስት አጎት እያልክ ነገሩን ወደ ሌላ ነገር እንትን አትበለው እና ይቅርብህ ብለው ነበረ። እንግዲህ ልዑል አንድ ነገር ከያዘ የማይለቅ ነው። ነገሩን በየጊዜው አዳዲስ ነገር እያመጣ እኛም ለመስማት በሚዘገንን ነገር ነው የምንሰማቸው ነገሮች። ታሪኩ ረዘም ያለ ነው። ከየት ከየት ራሱ እንደሚያገኛቸው ሰዎቹ ራሱ ግርም ነው የሚለኝ እውነት። በዚች በትንሽ በቅርብ ቀን ስንት ሰው እንዳመጣ እኔ እግዚአብሔር ነው የምላቸው። አንዳንዴ ከየት ነው የሚፈልቁት ትላላችሁ? ቤተሰብ ነው፣ አጎት ነው፣ አክስት ነው፣ አንዴ እንትን የሚላቸው ሰዎች በጣም በዙብኝ እና አላቅም። እኔ ብቻ ለልዑል ነው ያዘንኩለት፣ ለልዑልና ለእናቱ እና እግዚአብሔር ይሁናቸው። ሚኪያችንን በእነሱ ምክንያት አላያችሁም? አልሰማችሁም? ባለፈው በእነሱ ምክንያት የልዑል ወንድም ነው ምንድን ነው የተባለ ሰው እንደዚሁ ሊያጣራ በሄደበት፣ ያው ሚኪ እንደምታዩት ካሜራ ይዞ ምናምን አይደለም የሚጓዘው በሚሄድበት ከጀርባ ከካሜራ ጀርባ ነው የሚሰራው። ግነት ወንድም ነው ምንድን የተባለ ሰው ሌላ ችግር ውስጥ ሊያስገባው ፈልጎ ነበር። አዛ ሰዓት ደግሞ ሌላዎቹም ስለነበሩ ብቻ ልጁ መኪና ስለያዘ እንትን አለ እንጂ ሚኪ እያገዘው ነው። ሌላ ነገር አታስቡ። ሚኪ ለሱ ብዙ ነገር እስር ቤት ገብቶ እንደዚህ እንደዚህ አድርጎለታል እያላችሁ ኮሜንት ስር እያየሁ ነው። ብዙ ነገሮች እየጻፋችሁ ነው። በእርግጥ ትክክል ናችሁ። ያው እኛ ቪዲዮ ላይ ፊት ለፊት መጥቶ ካላየን ሰው ከጀርባ የሚያደርገው ነገር የሰራ አይመስለንም። ለዛ ነው ግን እያገዘው ነው። ሚኪም ማነው ስሙ ዱካሾ ላይ የሚሰራው ሚኪ ሚኪ አልኩኝ ሶሪ ብሩክም እያገዛቸው ነው። ሁላቸውም እየተጋገዙ ነው። እንግዲህ መቼ ነው የሚያልቀው አላውቅም። ከባድ ነው በጣም። የአባቱ ቤተሰቦች በጣም እየከበዱ ነው የመጡት። አይገርማችሁ? በአባቱ በኩል ምን ያክል የተደበቀ እንትን ቢኖር እንደሆነ ባላቅም፣ ጓደኞች፣ አክስት ምን የሚባሉት የሚያወሩት ነገር ደግሞ ስለ አባቱ የድሮ ያሳለፈው ታሪኩ በጣም ረጅም ነው። ወንድሞቹ እነሱ አክስቶቹ ምኖቹ ስለ አባት ማን ነው ስለ ልዑል አባት የሚያወሩት ነገር እሷ ሌላ ካወራች አጎትየው ሌላ ያወራል። እኔ በጣም ከገረመኝ ነገር አንድ ቤት ውስጥ ሆኖ ሰው ልጅ አንድ ታሪክ ነው የሚኖረው እንጂ የተለያየ ሰው የሚያወራው አንድ አይነት አይደለም። እና አንዳንዴ ስትሰሙት ይሄ ነገር በልዑል ላይ እየተጫወቱበት የውሸት እንደሆነ ማወቅ የምትፈልጉት በዚህ ነው። የሆነ ልዑልን በቃ እንደ ሕፃን ልጅ እያሞኙት ነው እንዲህ ያሉት ብላችሁ ግራ ነው የሚያጋባችሁ። የሚያወሩት ነገር ያወዛግባል። እና የዛሬው ደግሞ ትንሽ ወጣ ያለ ነው። ብቻ እሱም እንግዲህ ሰሞኑን የጠፋውበት ምናምን ብሎ ትናንት ዕለትም ነግሯችኋል። ገጠር ነበረ። ቤተሰብ የተባሉ ሰዎች እውነቱን ማጣራት ስላለብኝ ብሎ እንግዲህ
ሁሉም ነገር በየጊዜው አዳዲስ ነገር እያመጣ ነው። ያው እንግዲህ ወንድሞቹ ደግሞ ይሄ ነገር እንዲሰራ ወይም ህዝብ እንዲያቀባቸው አይፈልጉም። ልዑል ደግሞ ይሄ ሁሉ አመት ተደብቆ የቆየ ታሪክ እኔ የብዙ ሰው ታሪክ ብዙ ነገሮች ሲሰራ ነው የምታወቀው። የኔም ታሪክ እንግዲህ ምን ያክል እንትን እንዳሳለፍኩኝ ሰው ማወቅ አለበት ብሎ ስለ እናቴም ጥንካሬ እና በዛውም ስለ እናቱም ሰው ማወቅ አለበት ብሎ እንግዲህ በጣም ትልቅ ችግር ውስጥ እየገባ ነው። መጨረሻው ምን ይሆናል እንግዲህ እሱ ፈጣሪ ነው የሚያውቀው። ምንም አትጨነቁ ውዶቼ፣ ሲጠፉም አትጨነቁ። ያው እንግዲህ በዓለም ነው አሁን ላይ ያለው። እንግዲህ ሰሞኑን እንግዲህ ማማት ነው። ብዙም ስራ ላይኖር ይችላል። በዓል ሲሆን ቤት ውስጥ ነው ሁሉም ነገር የሚያሳልፉት። የት ጠፋ ምን አድርገውት ነው ምንድን ነው እያላችሁ ራሳችሁን አታስጨንቁ። ባላችሁበት እንግዲህ መልካም በዓል ይሁንላችሁ። በዓሉ የሰላም የፍቅር ያደርግልን። በየትኛውም ዓለም ያለ ሀገር ሰላም ይሁን። እውነት በሰላም ምክንያት በጣም ብዙ ሰው እየተሰቃየ ነው፣ ብዙ ሰው እየሞተ ነው እና እግዚአብሔር ይቅር ይበለን። ወደ ያለንበት ሁኔታ ትንሽ ከባድ ነው እና እግዚአብሔር ለሁሉም ልብ ይስጠን እያላችሁ የእውነታውን በየሃይማኖታችሁ ጸሎት አድርጉ። ያለንበት እንትን ትንሽ ከባድ ነው። ኢትዮጵያ ብቻ ሳይሆን የትኛውም ዓለም ያለ እያያችሁ ነው እንግዲህ ጦርነት የሚባል ነገር በጣም ክፉ የክፉ ክፉ ተይዞ እንትን የማይባል ነገር ነው። እውነት በጣም አስቸጋሪ ነውና ሰላምን ያምጣልን። እንግዲህ ብሩክ ስትጠይቁ የነበራችሁ ሰዎች ብሩክ አልኩኝ ሚኪ ማለቴ ነው፣ ይመሳሰሉብኛል ስማችሁ። እንደሚያግዘው እንግዲህ በትንሹ ልንገራችሁ። ብዙዎቻችሁ ስትጨነቁ ስለነበራችሁ እሱም ብዙ ነገሮች አድርጎለት በዚህ ሰዓት እንዴት ተወው እያላችሁ ስለነበረ እንግዲህ ሚኪ ይሰራል አይሰራም የሚለውን በትንሹ እኔ ማሳያችኋለሁ። እውነቱ ይህ ነው። ሰው ወደ ስራው ቢመለስ ደስ ይለኛል፣ በዛኛው በራሱ ቻናል ላይ ግን ደግሞ ከጀርባ ሆኜ ልስራ ብሎ እንግዲህ የራሱ ምርጫ ይመስለኛል። ማንም ሰው በራሱ እንትን ማስገደድ አትችይም። ትልቅ ሰው ነው። እድሜ ለአበበ። አበበ ነው ነገሩን ሁሉ ያበላሸበት። በፊት አሪፍ እየሰራ ከካሜራ ፊት ለፊት እየመጣ እየሰራ ምን ነበረ እሱ ከእንትን ከጀመረው በኋላ ግን በቃ ሁሉም ነገር በሱ ምክንያት ከእስር ቤት ወጣ። ከዛ አስጠላው መሰለኝ በቃ ፊት ለፊት መጥቶ ሰዎች ጋር መጋፈጡ ምናምን። ያው እኮ ነው ግን ከጀርባም ሆነ እዛም ሆነ ከሰው ጋር መገናኘቱ አይቀርም። ያው እሱ እንግዲህ ያልፈለገው ከሆነ እንግዲህ ምንም ልናደርግ አንችልም። ብቻ ለጥያቄያችሁ ያክል ልንገራችሁ ብዬ ነው። እናንተ ተመልካቾች ደግሞ በጣም የእውነት እኔ ከእናንተ የምወድላችሁ ነገር ቢኖር የሰው ልጅ ሲጠፋ በደንብ ነው እንትን የምትሉት የምትፈልጉት እና ሁልጊዜ እነሱ የሚያመጡትን አሪፍ ነገር ምናምን ብቻ አይደለም የምትጠብቁት። እነሱም ያሉበት ደህንነታቸው ልዑልም ሲጠፋ ማናቸውም ሲሆን ብቻ በተለይ ያቆሙበት ቪዲዮ በጣም የሚያስፈራ ምናምን ላይ ካስቆሙ በጣም ስትጨነቁ በየኮሜንት ስሩ እየጻፋችሁ ስትጠይቁ አያችኋለሁ እና ለእናንተ ራሱ የእውነት ክብር ይገባችኋል። ለሰው ልጅ ያላችሁ ክብር እናንተ ናችሁ የምታውቋቸው። እነሱ ሳያውቋችሁ ልክ እንደ ገዛ ቤተሰባችሁ አይታችሁ በጣም ስትጨነቁ ያለውና ይሄ ራሱ መታደል ነው። ብቻ ትለያላችሁ። የእውነት እግዚአብሔር ይስጣችሁ እህት ወንድሞቼ፣ የሰው ደስታ የሚያስደስታችሁ ሁልጊዜም ሰላማችሁ ይብዛ ነው የምለው። የእውነት ባላችሁበት ሰላማችሁ ብዝት ይበል። ሌላ ምንም ልላችሁ አልችልም። ሚኪ ስትሉ የነበራችሁ እንግዲህ
ይሄ ነው ማለት ነው የሚኪ ማንነት። ሚኪ ከካሜራ ጀርባ ምን ይሰራል የሚለውን እንግዲህ ይሄ ነው። ሌላ ምንም ልላችሁ አልችልም። እንግዲህ ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እያበረታታችሁ 20 ሺህ አስገቡኝ እያልኳችሁ እየለመንኳችሁ ነው። 20 ሺህ አስገቡ። የእውነት በጣም ቆሟል። ለምን እንደሆነ አላውቅም። ሰብስክራይቤ 20 ሺህ አስገቡኝ እንደምንም ብላችሁ። ሌላ ነገር አልላችሁም። የእውነት 20 ሺህ እኔ እኮ ቪዲዮ ላይክ ብታረጉ እኮ ሲጀመር ለብዙ ሰው ተደራሽ ይሆናል። ሁልጊዜ አንድ አይነት ሰው ስለሚያዩ እኮ ነው ሰብስክራይብ መጀመር። እናንተ ደግሞ ስትገቡ ላይክ አድርጉ። በቃ የእውነት ላይክ ስታደርጉ ለሌላ ሰው ተደራሽነቱ እየሰፋ ይሄዳል። ለማንኛውም አላብዛባችሁ። ሰላማችሁ ብዝት ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን እያለን ባይ